እሺ ከዚህ ከሁለቱ ከኋላ የምታዩቸው ሁለት ሴቶች አንዷ ጥቁሯ ኤጄ አውንስ ነው የምትባለው፣ ቀይዋ ደግሞ ሱዛን ላውረንስ ነው የምትባለው። እና ሱዛን ትልቅ ሴትዮዋ ናት፣ ከ50 ዓመት ከ60 ዓመት በላይ ናት። ኤጄ ደግሞ ገና በአርባዎቹ መጀመሪያ አካባቢ ያለች ሴት ናት እና የአራት ጥቁር ልጆች እናት ናት። ሱዛን ደግሞ ብቻዋን የምትኖር እድሜዋ ገፋ ያለች ሴትዮ ናት መሰለኝ። እና ሱዛን ኤጄን ልጆች አይፓዱን ግቢ ላይ ጥሏል በሚል ምክንያት ነው 2013 ጁን ወር ላይ መጨረሻ አካባቢ ኤጄን ተኩሳ የገደለቻት። እና ታሪኩ መጀመሪያ እንደዚህ ነው። ኤጄ እና ሱዛን በጣም ብዙ ዓመት አንድ ላይ ጎረቤታሞች ሆነው የኖሩ ሰዎች ናቸው። እና ሱዛን በተፈጥሯ እንዲህ በቃ በጣም ቁጡ የሆነ ጥቁር ሲያዩ በጣም የሚያማቸው አይነት ሴቶች አይነት ነገር ናት። በጣም የሚያማት በቃ በደንብ የምትበሳጭ እና ስታያት በቃ ልጆቿን ስታይ ምን ስትል ሁሌ የምትበሳጨው አይነት ሰው ናት። ይሄ ብቻ አይደለም፣ በጣም ብዙ ጊዜ በጣም ከቁጥር በላይ 911 በጣም ብዙ ጊዜ ደውላለች። የደወለችበትን ምክንያት ልጆቿ እየረበሿት እንደሆነ እሱን ለመናገር በጣም ብዙ ጊዜ በጣም በተደጋጋሚ የሆነ አንዴ ወይም ሁለቴ ብቻ አይደለም ከቁጥር በላይ በሚሆን ጊዜ ደውላለች። እየደወለችም እንደዚህ ናቸው በቃ የሆነ በጣም ሆረር የሆኑ ነገሮችን ነው በጣም ብዙ ጊዜ የምታወራው እና ይሄም እንደ ሪከርድ ተይዞ ነበር። እና ያው ልጆች ናቸው የኤጄ ልጆች ደግሞ በጣም ብዙ ጊዜ እዛው ሰፈር ላይ ነው የሚያሳልፉት። በቃ ሁሌ የሚጫወቱት የሚሉት ምናምን 4 ልጆች ናቸው የሚጫወቱት እዛው ሰፈር አካባቢ ነው። ታዲያ አንድ ቀን የኤጄ ልጅ የጥቁሯ ልጅ ማለት ነው አይፓዱን በሱዛን ግቢ ይጥላል። እንዳጋጣሚ ያው ሲጫወቱ ህፃናት ናቸው ሲጫወቱ አይፓዱን ሱዛን ግቢ ይጥላል። ከዛ ይሄን ያየችው ሱዛን በጣም ተናዳ መጣችና ይሄ የእግር ላይ የምታሰር እንደ ጫማ የምታሰር እንደ ጎማ ያለው ስኬት ነው መሰለኝ አይ ቲንክ ሮለር ስኬት ነው መሰለኝ ይባላል። በዛ ወርውራ የኤጄ ልጅ ትመታለች። ታዲያ ታሪኩ በዚህ ብቻ አይደለም። ህፃናቶቹንም በጣም ለመስማት የሚቀፉ በጣም ብዙ ዘረኛ የሆኑ ቃላቶችን ትጠቀም ነበር። ህፃናቶችን ትሳደብ ነበር። ከሌሎች ህፃናት ጋር ስትጫወቱም በጣም አስጸያፊ የሆኑ ነገሮች እያነሳች የኤጄን ልጆች ትሳደብ ነበር። እና እንግዲህ አጋጣሚውን አገኘው አይነት ነገር ነው መሰለኝ ነገሩና የኤጄን ልጅ በጫማው ትመታለች። ታዲያ ከዛ በኋላ የኤጄ ልጅ እንግዲህ ህፃን ነው እያለቀሰ ቤት ሄዶ ይናገራል። ታዲያ በዚህ ጊዜ ኤጄ ተናዳ በጣም መደንፋት ነው የሚባለው በአማርኛ በጣም ተናዳ ልጇ በጫማ ስለተመታ በጎማ ባለው ስኬተር ስለተመታ ተናዳ መታ ሱዛንን ለማናገር ትመጣለች። ቤቷ ግን ስትደርስ ሱዛን በሩን ቆልፋ ነበር የተቀመጠችው። የራሷን በር ቆልፋለች ምን ብላለች ምናምን ተቀምጣለች። ታዲያ በዚህ ተናዳ ኤጄ ስሜቱም ስላለባት ከዚህ በፊትም ተደጋጋሚ ልጆቿን እየተሳደበች ዘረኛ የሆኑ ነገሮችን እየተሳደበች ስለነበር ከዛ በዚህ የተናደደችው ኤጄ ሄዳ በሩ ጋር ስትደርስ በሩ ተቆልፏል። ያላት አማራጭ በሩ ማንኳኳቱ እና ለመክፈት እየሞከረች ነበር። ሱዛን ግን ለዚህ ነገር በጣም ተዘጋጅታ ነበር የተቀመጠችው። ከዛ አሜሪካ ውስጥ ሌጋል ማንም እንትን ማለት ይችላል። መሳሪያ በሌጋል መንገድ ሄዶ እንደ ሸቀጥ ነው መግዛት ይችላል። ታዲያ ኤጄ ሱዛን ለካ የራሱ የሆነ ሌጋል የሆነ መሳሪያ ነበራትና አቀባብላ በሩ ላይ እንደነበረች ነው ልጆቿ ፊት ለፊት 4 ልጆቿ ፊት ለፊት ኤጄ ጥቁሯ የተገደለችው። እና ታሪኩ በጣም ከሁሉም በላይ በጣም የሚያሳዝነው ነገር ልጆቿ ፊት ለፊት ልጆቹ 4ቱም ልጆች እናታቸው በሽጉጥ ተመታ ስትገደል አይተዋል። 4ቱም ልጆች ናቸው ያዩት። በጣም የሚያሳዝነው ነገር ማለት እና ዶክመንተሪው ላይ በጣም ብዙ ነገሮችን ነው የሚያትተው፣ ግን በጣም የሚያሳዝነው ልጆቿ እዛው ፊት ለፊት መኖራቸው ነው። ልጆቹ እዛው ቦታ ላይ ነበሩ እና ይሄኛው ታሪክ በጣም ተደጋጋሚ ብዙ ሰው አይቶታልና ይሄ ደግሞ የሆነው ቅርብ ጊዜ ነው። ጁን 2023 ነው። ቅርብ ጊዜ የዛሬ 2 ዓመት ነው። ዶክመንታሪውም የወጣው በዚህኛው ወር ነው። ኔትፍሊክስ ላይ ተለቋል። ዘ ፐርፌክት ኔይበር ነው የሚለው እና ከሁሉም በላይ ደግሞ የሚያሳዝነው ከገደለቻትም በኋላ ራሴን መከላከል ነው ራሴን እየተከላከልኩ ነበር ብላ ነበር ፍርድ ቤትም እየተከራከረች የነበረው። ከዛ ሱዛንም ያው እንደተለመደ ነው አሜሪካ ውስጥ ነው
ሁሉም ጥቁር ሁሉ በቃ እንደ ቫዮለንት ነው የሚታየው። ጥቁሮችን በብዛት ነው ጥቁሮች ቫዮለንት ናቸው። ስለ ጥቁሮቹም በሌላ ጊዜ ደግሞ እናወራለን። ነገር ግን ይሄኛው በጣም ከሁሉም በላይ ከልብ የሚያሳዝነው ተግባር የነበረው የኤጄ በዛ ሁኔታ መሞት፣ የልጆቿ ፊት ለፊት መሞትና ሱዛን ደግሞ ፍርድ ቤት ሲቀርብ አይ ራስን መከላከል ነው ብራ ስትከራከር ነው የነበረው። ነገር ግን ይሄኛውን ደግሞ ውድቅ እንዲሆን ያደረገው ራስን መከላከል ነው ብሎ ነገር ውድቅ እንዲሆን ያደረገው ደግሞ ከዛ በፊት ራሷ ስትደውል በጣም በተደጋጋሚ በጣም ብዙ ጊዜ እየደወለች ነበር። በጣም ተደጋጋሚ ነው የምትደውለው። ፖሊሶች ጋር ትደውላለች። እንደዚህ ነው ኤጄ የምትባል እንደዚህ ጥቁር አሜሪካዊት ናት፣ እንደዚህ ነው ልጆቿ እንደዚህ ናቸው ምናምን እያለች ነበር። በጣም ብዙ ጊዜ እየደወለች ነበር። ታዲያ ይሄኛው ነገር ተጣርቶ ይሄ ነበር። በጣም ብዙ መዝገቦች የልጆቹ ምስክርነት ምናምን ነገር ነበር ምናምን ይሄ ሁላ ተደምሮ ነው ከዛ መጨረሻ ላይ ሱዛን ቀዩዋ ማለት ነው 25 ዓመት ጽኑ እስራት ተፈረደባት እና ዶክመንተሪው በዚህ ወር ነው የወጣው። ኔትፍሊክስ ላይ ታገኙታላችሁ። ዘ ፐርፌክት ኔበር ነው የሚለው እና ስቶሪ በጣም የሚያሳዝን ነው። ከሁሉም በላይ እንደ የፊልም ታሪክ ነው የሚመስለው። ልጅሽ አይፓዱን በእኔ ግቢ ጥሏል ብላ የሆነች ጥቁር የልጅ 4 ልጆችን እናት በሽጉጥ መምታት፣ ለዛውም ደግሞ ይታወቃል። አብዛኞቹ እኔ እንጃ ቀዮች እንዴት እንደሆነ አላውቅም። ሰው እንዴት በከለር አሁን እንዲሁ ሰው ስለለመድም ምናምን ይመስለኛል እኔ በግሌ። ነገር ግን ስታስቡት ለእናንተ አሁን ምንድን ነው የሚመስለው? የሆነን ሰው ዝም ብሎ በቃ ወይ በግሬሱ ሊሆን ይችላል ወይ በመልኩ በምኑ ጥቁር፣ ነጭ፣ ቀይ ሃይማኖቱ እንደዚህ ነው አይ ሙስሊም ነው ይሄኛው ክርስቲያን ነው ብሎ ሰው ሲገዳደል በጣም ነው እኔ ፐርሰናሊ በጣም ነው የሚያስገርመኝ። ከዛ በላይ ደግሞ እንደዚህ አይነት ሰዎችም ደግሞ አሉ። ልጆቻቸውን ብቻቸውን የሚያሳድጉ ሴቶች ናቸው አሉ። እንደዚህ ደግሞ በዚህ አይነት ሁኔታ ላይ ከሁሉም በላይ ደግሞ ያልነገርኳችሁ ኤጂ ብቻዋን ናት። 4 ልጆችን ብቻዋን ነው የምታሳድገው እና በዚህ ላይ ደግሞ 4ቱም ልጆች እናታቸው በሽጉጥ ተመታ እየተገደለች አይተዋል። እና ነገር እነዚህ ልጆች ደግሞ ምን አይነት ህይወት ነው የሚያሳልፉት? ይሄ ነገር በጣም የሚያሳዝን ትራጀዲ የሆነ ነው እና ዶክመንተሪው ይሄን ስታዩት በጣም ልብ የሚነካ ነው እና ዶክመንተሪውን እንድታዩት እላለሁ። እኔ ማለት ነበርኩኝ። አመሰግናለሁ እና ፖላቲዩብን ደግሞ ሰብስክራይብ እያደረጋችሁ ሼር ላይክ አድርጉ፣ ለጓደኞቻችሁም አድርሱ፣ ሼር አድርጉ። አመሰግናለሁ።